እናቱን ገድያታለሁ እኔ እኔ ገደልኳት ልትወልድ ሞሊ ነው ገደልኳት እኔ ራሴ ልትወልድ ሞሊ ነው ገደልኳት እስኪ እንዴት ነው የምታጎራው እስኪ በቃ ተው በቃ እኔ በራስሽ ድምጽ ለስኪ አይነጥላ ብቻው ወሲያስፈጽማለሁ ግሎሲብ ታስፈጽሚያለሽ ስንት አመት አስፈጸምሽው ብዙ ነው ይሄ ነገር ለአመታት ለወራት በህይወታችሁ እስከ ተከናወነ ይሄንን የምታደርጉት እርግጠኛ ሆኜ ነው ምነግራችሁ እናንተ አይደላችሁ ከኋላችሁ ሆኖ በእናንተ ውስጥ ሆኖ የሚያስፈጽማችሁ ሌላ አካል አለ ይሄንን አካል ካላወቃችሁ ካልተላቀቃችሁ ግሎሲብን በፍጹም ታምር ልትተውት አትችሉ ምን ልታርጉት ነበር ልጁን እንገለው ሞክረ ነበር ለመግደል አልቻልኩት ገብርኤል ነው አልሰጠህም ቅዱስ ገብርኤል አያችሁ አይደል ቅዱስ ገብርኤል ባይኖር እናቱን የገደለ እሱን ያቅተዋል እንዴ እናት አባት ይዘራል ልጅ ደግሞ መከራ ያጭዳል እናት አባት ያስቀምጣል ዳው ለነሱ ይተርፋል ማን ያለው አንተ ቡዳ ዛር እሺ ሌላስ አይነጥላ ሌላስ እሺ የቤተሰብ ዛር ነህ እንዲህ የምታረጋው ጠቋራ ዳልሞት የሰንጋላ ማን ነህ አይነጥላ ዛሩ በእናት ነው በአባት ነው ያለው የእናት ላይ ትገብራለች እናቱን ገድያታለሁ እኔ እሺ እኔ ገደልኳት ልትወልድ ሞሊ ነው ገደልኳት እኔ ራሴ ልትወልድ ሞሊ ነው ገደልኳት ታመልካለሽ ለምሳሌ እስካሁን እሱ የተቀመጣለ ምታጎራ በምበይ ቅዱሳኑ ስለሚከበርላት እስኪ እንዴት ነው የምታጎራው እስኪ በቃ ተው በቃ አያሳዝንም ያሳዝናል ልብ አይሰብርም የዛር መጫወቻ አንዱን ያልታደለች እናት ለልጅ ዛራ ወረሰች ባዳም ልኮ አስቀመጠች ቢታደሉ ኖሮ ለልጆቻቸው ሀብት ንብረት ሃይማኖትን ነበር የሚያወርሱት ያልታደሉት እዳ ያስቀምጣሉ ፍዳ ያኖራሉ እናት አባት ይዘራል ልጅ ደግሞ መከራ ያጭዳል እናት አባት ያስቀምጣል እዳው ለነሱ ይተርፋል በጣም እኮ ነው የሚገርመው እኔ በተለይ በሐዲስ ኪዳን ዘመን ዛር እየተመለከ እዳው ፍዳው ለልጅ ልጅ መድረሱ መከራውን መቋደሱ በጣም ያሳዝናል ምን ያደርጋል ልጁ ለእናንተ አታቀባ እሺ ፈልገው እንደ እናቱ ልታረገው እሺ የዛሬ ስንት አመት ነው እናቱን የገደልከው የዛሬ 22 አመት የዛሬ 22 አመት እሺ እናቱን ስትገል የተወለደውስ ሞቷል አለ ሴት ናት አለሽ አልሞተሽም አድጋለሽ መታለች እዚህ አልወጣሽም እሺ የሚገርም ነው የገበሩት የተንከባከቡት ዛር በሚወልዱበት ሰዓት ይኸው ግጥም አድርጎ ገደላቸው እነሱን ያለ እናት አስቀረ እናትን ደግሞ ያለ ንስሐ ወሰደ ማለት ነው ሁለት ሞት ላይጠቀሙ ገበሩት አመለኩት ሞቱ ንስሐ ሳይገቡ የሚገቡት ወዴት ነው እንግዲህ ይታወቃል አይደል እሺ ልጁ ምን ልታረገው ነበር ልገለው እሺ እሺ ቅዱስ ገብርኤል ወለ ቢያለ ዛብርኤል ማይል በገብርኤል እሺ ቅዱስ ገብርኤል ወደ ድንጋይ ወደ ስዋ ዛይዶ ኃጢአቱ ብዙ ነው ዛይዶ እሷ ሂዶ ተጣውቆ አንድ ቀን ሆዛ ወልብ ይሳደርኩ ወልብ ሂዶ አንድ ቀን ተጣውቆ አክሮ መጣ ሆዛ በኋላ መድኃኒዓለም እሺ 45 ቀን ተጠመቀ ዛሬ ተጠምቆ የመጣ ዛሬ ሊሰራበት የመጣ ያመጫል እሻው ነው እናቱ ላይ ሆነ እንደዚህ ነበር የምታጎራው እናትየው አስጎራታለሁ እሺ አስጎራታለሁ ትፈርድ ነበር እናቱ አስፈርድ እሺ ልብስ እንጭጫሞ ሁሉም ደሮ ሁሉም ነገር እየተደረገ ሁሉም ነገር ነው ይዘከር እሺ
እናስጎራል። ግብርን ከበላ በኋላ በቃ ታጎራለህ። ምን ልታደርጉት ነበር ልጁን? ልንገለው ሞክረ ነበር ለመግደል? አዎ ግን አልቻልኩትም። ገብርኤል ነው ቢል ላያችሁ አይደል? ቅዱስ ገብርኤል ባይኖር እናቱን የገደል እሱን ያቅተዋል እንዴ? ይገለው ነበረ፣ ግን ቅዱስ ገብርኤል ስለቆመለት ነው። ቅዱስ ገብርኤልን ይወዳል ልጁ በጣም እሺ፣ በጣም ቅዱስ ገብርኤል ሁሌ ቅዱስ ገብርኤል በቃ ሁሌም ጧት ማታ ቅዱስ ገብርኤል። አንተ ታውቃለህ፣ አብሳሪው ነው። የቤተሰብ ዛር ሌላስ አይነጥላ? አይነጥላሉ። ወንድ ሴት ነኝ። እስኪ ነይ በራስሽ ድምጽ ነይ እስኪ። አይነጥላ ምንድነው የምታረጊው? ብቻውን ወሲብ አስፈጽማለሁ። ግሎ ሲብ ታስፈጽሚያለሽ? ስንት ዓመት አስፈጸምሽው? ብዙ ነው። ከልጅነቱ ጀምሬ። እሺ ብዙ ነው። ሌሊትስ ትመጫለሽ ትገናኛለሽ? ብዙ ብለህ በጣም በቀን ሁሉ ስራ ስትቼ ሰደዋለሁ፣ አስፈጽመዋለሁ። ብቻው በቀን ሁሉ እየመጣሽ በሽቼ ራሱን ይዤው ሂጄ አልጋ አስተኝቼ ነው ማስፈጽመው። ብቻውን ወይ ጉድ! ምንድነው የሚሻለን? እንደው በማርያም ጨረሰን እኮ። ይሄንን እኮ እሱ ሳይደብቅ ሲናገር ለእናንተ እኮ የምናሰማው እንድትማሩበት ነው። አብዛኛው ሰው በዚህ ጉዳይ ላይ ተዘፍቋል። ግሎ ወሲብ ወንዱም ሴቱም ይፈጽማል። ማን እንደሚያስፈጽማችሁ ማን እንደሚያሰራችሁ እንድታውቁ እንድትነቁ ነው። ሰው ግሎ ወሲብ ይፈጽማል ራሱ ይመስለዋል። በስሜት በፍትወት ተነሳስታችሁ ግሎ ወሲብ ስትፈጽሙ ተጸጽታችሁ በአንድ ቀን ትተዋላችሁ፣ ያስጠላችኋል። ነገር ግን አንድ ቀን ፈጽማችሁ ተጸጽታችሁ ነገ አልደግምም ብላችሁ ነገ ከደገማችሁ ነገም ደግሞ የመጨረሻ ነው ብላችሁ ፈጽማችሁ ንስሐ ገብታችሁ ተመልሳችሁ ከፈጸማችሁ ይሄ ነገር ለአመታት ለወራት በህይወታችሁ እስከተከናወነ ይሄንን የምታደርጉት እርግጠኛ ሆኜ ነው ምነግራችሁ። እናንተ አይደላችሁ፣ ከኋላችሁ ሆኖ በእናንተ ውስጥ ሆኖ የሚያስፈጽማችሁ ሌላ አካል አለ። ይሄንን አካል ካላወቃችሁ ካልተላቀቃችሁ ግሎ ወሲብን በፍጹም ታምር ልትተውት አትችሉ። ይዛችሁ ትዘልቃላችሁ፣ ጤና ታጣላችሁ፣ ጸጋ ታጣላችሁ፣ እግዚአብሔርን ትበድላላችሁ። ክፉ መናፍስት እኮ ስራቸው ኃጢአት ማሰራት፣ ሰውን ከእግዚአብሔር ማጣላት ነው። ኃጢአት ያሰራሉ፣ በኃጢአት ምክንያት ከእግዚአብሔር ያጣላሉ፣ ያርቃሉ። እወቁ፣ ንቁ። እየሰማችሁ ነው። እኔ አይደለም ያልኳችሁ፣ መንፈሱ ቀጥታ ልጁ ላይ ያደረገውን ነገር ነው የሚነግራችሁ። አስቡት እንግዲህ ማታ ግሎ ወሲብ ፈጽሞ ሰው ስራ እየሰራ ከሚሰራበት ስራ ተነስቶ ሄዶ ከፈጸመ ይሄ የጤና ነው ወይ? ትልቅ እኮ ችግር እኮ ነው። አብዛኛው ሰው እኮ በዚህ ተነክፏል፣ ተጠቅቷል። እባካችሁ ንቁ፣ ወቁ። እሺ ሌላ ምንድነው የምታረጊው? አይነጥላ ወገቡን አስሬ ይዤዋለሁ። እሺ ወገቡን ጠምጄ ይዤዋለሁ። እሺ 7 ዓመት ወገቡ እንቅልፍ ይባላል አስተኛውም። እሺ እንቅልፍ ይባላል 7 ዓመት ወገቡ ይዤዋለሁ አስሬ። የቤተሰብ ዛር አይነጥላ ሌላ ማን ያለው? ተናገር በስላሴ ስም። ቡዳ። እሺ እነሱ ላይ ሌላ ነው። ቡዳ በምን ገባክ? በሚያርደው በዳን ይገባ። ተዘጋጁ። በአጋዕዝተ ዓለም በስላሴ ስም፣ በአጋዕዝተ ዓለም በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም የምንገበር የቤተሰብ ዛር ሴት አይነጥላ የቡዳ መንፈስ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። ከሰውነቱ ወጥተናል። ያሰርነውን ወገቡን በኪዳነ ምሕረት ስም ፈተናል። እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 እንደለመዳችሁት አጉሩና አውጡ። ቶሎ በል 1 2 3 4 5 6 በል የመጨረሻ ገንዝና ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርዳችሁ። አይዞኝ እስኪ አማተብ አይዞኝ።
እስኪ ጀግናው እግዚአብሔር ይባርክ፣ መብራን ትባርክ። ደህና ነህ? ተው እመቤቴን አመስግን። ተው ደህና ነህ? ደህና ጃር እዚሁ አዲስ አበባ ነህ? አዲስ አበባ ነው ኖር፣ ግን ጎንደር ነኝ። ከጎንደር ነው የመጣው? እዚህ ነው ኖር ያለው። እናትህ ዛር ታመልክ ነበረ? በወሊድ ሞታለች። እንደወለደች እንግዲህ ልጅ ምናምን የሚባለው ገደላት። ዛር እንደሆነ ታውቅ ነበር? አላውቅም። አይዞኝ እንግዲህ እመቤታችን ኪዳነ ምሕረት ፈታሃለች። ወላዲተ አምላክን መብራን የመጨረሻ ታድርግልህ በሉት። ያሰብከውን ትፈጽምልህ። መብራንን አመስግኑለት። አይዞኝ በርታሽ።